ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩግረን ባለንበት ሰዓት አቆጣጠር የዛሬ ነሐሴ 11 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ ድል፣ ገዳም ላይ ያነጣጠረ የአገዛዙ ጥቃት፣ የተጋለጠው ኮሚሽንና የአዲስ አበባ ጉዳይ፣ የአፓ ተቃውሞ፣ የአማራ ክልሉ ሹምሽር ግድያና የኦሮሚያ ፈሳ፣ አዲሱ የፕሬዚዳንት ትራምፕ ዛቻ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ቴዎድሮስ ህዝብ አገዛዙ ላይ የተጠናከረ ወታደራዊ እርምጃ ወሰደ። አገዛዙ ታሪካዊውን ዲማ ጊዮርጊስ ገዳም ላይ በከባድ መሳሪያ ጥቃት ፈጽሟል። መነኮሳትን ማቁሰሉ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ 201ኛ ኮር 4ኛ ክፍለ ጦር በዲማ ከተማ በሰፈረው በአገዛዙ ስልጣን አስጠባቂ ጦር ላይ የወሰደውን ወታደራዊ እርምጃ ተከትሎ የጠላትን ምሽግ በማስለቀቅ በመቆጣጠሩን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ያደረሰ ሲሆን ጠላት ከትላንት ጀምሮ በአካባቢ የከፈተውን ጥቃት ተከትሎ ዛሬም ጭምር በዲማ ከተማ የሚኖሩ ሰላማዊ አርሶ አደሮችን፣ ማዳበሪያ፣ የነጋዴዎችን ሀብት ንብረት፣ በከተማ የሚገኙ ምግብ ቤቶች መገልገያ እቃዎችን ጥቃት በማድረስ በመዝረፍ በታሪካዊ ዲማ ጊዮርጊስ ላይ ከባድ መሳሪያ ጥቃት ሰንዝሮ ጉዳት ማድረሱን፣ መነኮሳት በከፍተኛ ደረጃ ቆስለው ሆስፒታል መግባታቸውን አፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ዛሬ ነሐሴ 11 ቀን 2018 ይፋ ባደረገው መረጃ ገልጸዋል። በአገዛዙ ስልጣን አስጠባቂ ጦር የምስራቅ እዝና የጎጃም ኮማንድ ፖስት አዛዥ በተባለው የቀድሞ ምርኮኛ ሌተናንት ጀነራል መሐመድ ተሰማ ለአራት ቀን ዲማ ከተማ እንድትቆጣጠሩ የሚል ግዳጅ የተቀበሉት የአገዛዙ ወታደራዊ አዛዦች በሜካናይዝድ በመድፍ በቢኤም ፔምፔ ሞርተር ዙ 23 ዲሽቃ ብሬን ስናይፐርና በርካታ የእግረኛ ሰራዊት በማሰለፍ ከደብረ ወርቅ የውሃ ማህበረ ብርሃን ወይራ ጠልማ ቢቸና ደጀን የትኖራ ቁይ አሳምቦና በጎጃም በተለያዩ ቦታዎች የተሰባሰበው የአገዛዙ ስልጣን አስጠባቂ ሰራዊት ዲማ ከተማ ያቀና ቢሆንም አፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር በተናበበና በተቀናጀ መንገድ ከትላንት ነሐሴ 10 ቀን 2018 ጀምሮ በጠላት ላይ በወሰዱት እርምጃ እስከዛሬ ድረስ ድል መቀዳጀታቸውን ገልጿል። ፋኖ ትላንት ነሐሴ 10 ቀን 2018 ዓ.ም ታላቁ ዲማ ጊዮርጊስን ላለማስደፈር በላያቸው ላይ መድፍና የቢኤምና ከባድ መሳሪያ ሳይበግራቸው ከጠላት ሰራዊት ጋር በመተናነቅ ጠላት ላይ ከፍተኛ ጉዳት ያደረሱ ቢሆንም አገዛዙ ባስወነጨፈው የመድፍና የቢኤም ቁምቡላዎች በታላቁ ዲማ ጊዮርጊስ ገዳም ላይ ከፍተኛ ጉዳት መድረሱን፣ በገዳሙ የሚገኙ መነኮሳት አገዛዙ በተኮሰው ሞርተር ቁምቡላ ፍንጣሪ ከባድ የመቁሰል አደጋ ደርሶባቸው ቢቸና የመጀመሪያ ደረጃ ሆስፒታል መግባታቸውን ይኸው መረጃ ጠቅሷል። የአርበኞችና የቅዱሳን ምድር ታላቁ ዲማ ጊዮርጊስ ገዳምን ለማውደም ጠላት ያልተጠቀማቸው ከባድ መሳሪያዎች እንደሌሉና በዲማ ከተማ ከፍተኛ ዝርፊያና ውድመት ማድረሱን ይኸው መረጃ ጠቅሷል። አገዛዙ ከተኮሳቸው የመድፍ ቁምቡላዎች መካከል የከሸፈ መኖሩን ጭምር ከአካባቢ የወጣ ይኸው መረጃ ይጠቅሳል። በዋበር ከተማ በዲሽቃ ብሬን ስናይፐርና ክላሽ የማረከው ፋኖ አገዛዙ በገዳሙ ላይ የሰነዘረውን ጥቃት ተከትሎ ከቆሰሉት መነኮሳት በተጨማሪ የቀሩት አካባቢውን ጥለው ለመሸሽ መገደዳቸውን የአገዛዙ 6ኛ እዝ 10ኛ ክፍለ ጦር 4ኛ ሬጅመንት በፋኖ ሙሉ ለሙሉ መደምሰሱን፣ በዚህ ኦፕሬሽን አንድ ዲሽቃ፣ አንድ ብሬን ስናይፐር ከ42 በላይ ክላሽ፣ በርካታ ወታደራዊ ቁሳቁሶች መማረካቸውን ይኸው መረጃ ጠቅሷል። በአካባቢው በቅዱስ ሚካኤል ቤተክርስቲያን ግቢ የመሸገው የጠላት ኃይል ህንፃ ቤተክርስቲያኑን በተጠበቀ መልኩ ጠላትን ነጥሎ በመምታት የጠላትን ምሽግ ጭምር መቆጣጠር መቻሉን ቴዎድሮስ ህዝብ ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ አገዛዙ በማህበረሰቡ ላይ የሚያደርሰውን ግፍና ሰቆቃ በመቃወም የአገዛዙ 6ኛ እዝ የ10ኛ ክፍለ ጦር የ1ኛ ሬጅመንት ሻምበል አመራር በመቶ አለቃ ውድነህ እጅጉ የተመራ ጦር ከደብረ ኤልያስ ከተማ ከመሸገው ጠላት ኃይል አንድ ብሬን፣ አንድ ስናይፐር፣ 3 ክላሽ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር በረኛው ቀስተ ደመና ሻለቃን መቀላቀላቸው ታውቋል። በጠቅላይ ሚኒስትር አብይ አህመድ የሚመራው ኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች ሰሞኑን አደረጉት የተባለውን ግምገማ ተከትሎ በአማራ ህዝብ ላይ የከፈቱትን ጦርነት አጠናክረው ለመቀጠልና ህዝቡን የጥቃት ኢላማ በማድረግ እናንበረክካለን የሚል ውሳኔ ላይ መድረሳቸውን መረጃዎችን ጠቅሰን መዘገባችን አይዘነጋም። ህዝቡን በተጨማሪ የጥቃት ኢላማ ማድረግ እናንበረካለን የሚል ውሳኔ ላይ መድረሳቸውን ጠቅሰን መዘገባችን አይዘነጋም። አብን የተወሰኑ ሀገራዊ ምክክር ኮሚሽነሮች በሂደቱ ላይ ጣልቃ እየገቡ ነው በሚል ዳግም ቅሬታውን ገለጸ። ኮሚሽኑ የአብን ጥያቄ ውድቅ አድርጌያለሁ ቢልም የአብን መሪዎች የበደሉትን የአማራ ህዝብ ባይክሱ እንኳን የስልጣን መደራደሪያ የሚያደርጉትን መግለጫ ለጎን በማድረግ የስሙላውን ምክክር ረግጠው በመውጣት ቢያንስ ከታሪክ ተጠያቂነት እንዲድኑ ጥሪ እየቀረበ ነው። በአማራ ህዝብ ላይ ጦርነት ከከፈተው አገዛዝ ጎን በመለጠፍ የገዛ ጓዶቻቸውን የካዱትና አገዛዙ የሰጣቸውን ስልጣን ተገን አድርገው ከአማራ ህዝብ በተቃ
በተቃራኒ የተሰለፉት የአብን አመራሪዎች የይስሙላ ምክክር ኮሚሽኑን ተከትሎ በሂደቱ በመሳተፍ በተደጋጋሚ ያወጧቸውን ተቃውሞችና የምክክር ሂደቱ ህጋዊነት ያልተከተለ ተአማኒነት የጎደላቸው አሰራሮችና የአንድ ወገን ፍላጎትን ለማሳካት የተቋቋመ መሆኑን ይህንኑ እንዲያርም ለኮሚሽኑና ገዢው ብልጽግና ፓርቲ ጭምር ጥያቄ ማቅረባቸውን መወያየታቸውን የገለጹ ሲሆን ዛሬ ኮሚሽኑ ያቀረባቸውን የገለልተኝነትና የአካታችነት ጥያቄዎች አልተቀበልኳቸውም በማለት ይፋ ያደረገ ሲሆን በዚህ የይስሙላ ምክክር ኮሚሽን ውስጥ አዲስ አበባን የኦሮሚያ አካል እናደርጋለን፣ የፌዴራል መቀመጫ ትሆናለች ማለት የኢትዮጵያንን ዜግነት ለመንጠቅ የአዲስ አበባ ነዋሪዎችን ድምፅ ለማፈንና የኦሮሞ ብልጽግና ፓርቲን አጀንዳ ለማስፈጸም በኮሚሽኑ ውስጥ ጉልህ ሚና አላቸው ከሚባሉት መካከል የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ ኦዳ ምክክር ጉባኤው በአብዛኛው ላይ የተስማማ ጨርሷል። በእውነት በጣም ደስ ብሎናል። የፈለግነው መግባባት የፈለግነው ሰላም ያመጣል ብለን እንገምታለን በማለት አገር ለማፍረስ ጫፍ ላይ የደረሰውን ምክክር ተከትሎ የማስተባበያ መግለጫ ሰጥተዋል። በኮሚሽኑ ውስጥ የኦሮሞ ብልጽግና ፓርቲ ሂደቱን ሙሉ ለሙሉ ጠልፎ በእኚህ ምክትል ኮሚሽነርና በሌላው የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ የወላይታ ብሔር ተወላጅና የጠቅላይ ሚኒስትሩን ዛሬም ድረስ ጥያቄ የሚነሳበትን ዶክትሬት ዲግሪ እንዲያገኙ በአዲስ አበባ ዩኒቨርሲቲ መምህርነታቸው አስተዋጽኦ ማድረጋቸው የሚጠቀስ ለዚህ ውለታቸው በኮሚሽነርነት እንዲመደቡ የተደረጉ ከህዝብ በተቃራኒ በመቆም በምክክሩ ሂደት አዲስ አበባ የሁሉም ኢትዮጵያን ከተማ ነች፣ ራሷን የቻለች አገዛዝ መሆን አለባት፣ የኦሮሚያ ክልል የግል ንብረት ተደርጋ ልትቆጠር አይገባም የሚሉ ተቃውሞዎችን በማፈን አደባባይ ላይ መግለጫ የሚሰጡት ተቃራኒ መሆኑ ጭምር ሲገለጽ ቆይተዋል። አብን ኮሚሽኑ ጥያቄውንና ቅሬታውን ውድቅ አድርጌያለሁ ካለ በኋላ የሀገራዊ ምክክር ኮሚሽነሮች በሂደቱ ላይ ጣልቃ እየገቡ ነው ሲል ተቃውሞን ገልጿል። አብን ዛሬ አመሻሹ ላይ ሀገራዊ ምክክር ኮሚሽኑ የፓርቲውን ስም ጠቅሶ የሰጠው ምላሽ ተከትሎ ባወጣው ይፋ መግለጫ ኮሚሽኑ በጅምላ ገለልተኛ አይደለም ባይልም በተለይ ተለይተው የታወቁ ሁለት ኮሚሽነሮች በከተሞች አጀንዳ ውስጥ በቀጥታ በማስገባት የተሳታፊዎችን ፍላጎት ለማስቀየርና ተጽዕኖ ለማሳደር ሙከራ ማድረጋቸውን እንደታዘበ አስታውቋል። በመግለጫ ሁለት ኮሚሽነሮች የተወሰኑ በኮሚሽኑ የተመደቡ ባለሙያዎችና አስተባባሪዎች አድላዊ አሰራር በማሳየት የፓርቲው ተወካዮችና ሌሎች ተሳታፊዎች አቋማቸውን እንዳያቀርቡ እድል በመንሳት ስልታዊና አፈና ፈጽመውብናል ሲል አጋልጧል። ለገዢው ፓርቲ የተለጠፈው አብን በምክክር ሂደቱ ያያቸውን ህገወጥ ተግባራት መሰረት አድርጎ ላወጣቸው መግለጫዎች የሚታመን ከሆነ ሂደቱን ረግጦ በመውጣት ቢያንስ የታሪክ ተጠያቂ እንዳይሆን ይህንን መግለጫ መሰረት በማድረግ አንዳንዶች ቅሬታ እያቀረቡ ይገኛል። የመንግስት አካላት የኮሚሽኑን መግለጫ ተንተርሰው የተሳሳተ ፕሮፓጋንዳ በመንዛት የፓርቲውን አቤቱታ ዋጋ ለማሳጣትና ስህተቶችን ለመሸፋፈን እየሄዱበት ያለው መንገድ መንግስት ሂደቱን ለማስተካከል ቁርጠኝነት እንደሌለው ያሳያል ሲል የጠቀሰው አብን በዛሬው መግለጫ ቀደም ሲል ባቀረበው አቤቱታ መሰረት ኮሚሽኑ ጥሰት የፈጸሙ አካላት በመለየትና ከኃላፊነት በማንሳት የወሰዳቸውን አዎንታዊ እርምጃዎች የሚያደንቅ መሆኑን ገልጾ ሆኖም እርምጃዎቹ ሙሉ ባለመሆናቸው የሁለቱ ኮሚሽነሮች አሉታዊ ጣልቃ ገብነት ቀጥሏል በማለት በስም ያልጠቀሳቸውን ኮሚሽነሮች ኃላፊ አድርገዋል። ምክትል ኮሚሽነር ሂሩት ገብረስላሴ ኦዳ የኦሮሞ ብሔር ተወላጅና የኦሮሞ ብልጽግና ፓርቲን አጀንዳ ለማስፈጸም በግልጽ አቋማቸው የተንጸባረቀ እንዲሁም ዶክተር ዮናስ አዳዬ የወላይታ ብሔር ተወላጅና የኮሚሽኑ ኮሚሽነር የዚህኑ ፓርቲ ፍላጎት ለማስፈጸም ቆርጦ መነሳታቸው በተደጋጋሚ በወቀሳ ስማቸው ሲነሳ ቆይተዋል። በዚህ ምክክር ሂደት ውስጥ የኦሮሞ የመሬት ጥያቄ አልተመለሰም በሚል በቅርቡ ቃለመጠይቅ የሰጡት ጠቅላይ ሚኒስትር አብይ አህመድ የእሳቸውና የፓርቲያቸውን ፍላጎት ለማስፈጸም ኮሚሽኑን በሽፋንነት እየተጠቀሙ መሆናቸው በተግባር መረጋገጡ ተደጋግሞ ሲጠቀስ ቆይተዋል። የኦሮሞ ብልጽግና ፓርቲ በዚህ ምክክር ሽፋን አዲስ አበባን የኦሮሚያ ክልል አደርጋለሁ በሚል የኦሮሞ ሕዝብ ዘላቂ ሰላም የማያመጣ እርምጃ የአገዛዙን ውድቀት ከማፋጠን ውጭ የሚያመጣው ለውጥ እንደሌለ በተቃውሞ እየተነሳ ይገኛል። ኢትዮጵያ በዓለማችን ላይ ደስታ በዝቅተኛ ዋጋ የሚያወጣባት አገር መሆኗም ምዕራብ አውሮፓዊቷም አይስላንድ በበኩሉ ከፍተኛ ዋጋ የሚመነዘርባት አገር መሆኗን አንድ ጥናት ገለጸ። በአሜሪካ ኢንዲያና ግዛት የሚገኘው ታዋቂው የፕሩድ የህዝብ ምርመራ ዩኒቨርሲቲ በ2026 የአውሮፓ ቁጥጥር የደስታን ዋጋን እንዴትም ማስላት ይቻላል ሲል ይጠይቃል፣ ያጠያይቃል። የዓለም ሀገራትና የደስታ ዋጋቸውንም ዳሷል። አንድ ሰው ቀኑን ሙሉ ለሰራበት ስራን የሚከፈለው ገንዘብ የራሱ አንጻራዊ እርካታ ይኖረዋል ያለው ጥናቱ፣ ነገር ግን ገንዘብ ደስታን ይገዛልንም ሲል ጠይቋል። የኑሮ እርካታን ወይም ላይፍ ሳቲስፋክሽን መልካም አሊያም መጥፎ ስሜቶች ከደስታ ጋር ስለሚኖራቸው ዋጋ ያሰላው ጥናቱ በአይስላንድ በዓለማችን ከፍተኛ ዋጋ ያለው 163579 የአሜሪካን ዶላር ደስታ እንደሚያወጣም ገልጾ በተቃራኒው በኢትዮጵያ ውስጥ የደስታ ዋጋ ወይም ፕራይስ ኦፍ ሃፒነስ 10176 የአሜሪካን ዶላር ያወጣልም ብሏል። በአጠቃላይ
በአጠቃላይ አሜሪካ ውስጥ የደስታ ዋጋ $134,827 እንደሚያወጣ የገለጸው ጥናቱ በግዛት ደረጃ የኒውዮርክ ከተማ $195,969 በማውጣት ከፍተኛ ከተማ ሲሆን የሃኑሉ ከተማ ደግሞ $192,441 ዋጋ ያለው ደስታን በማውጣት ተከታይ ሆናለችም ብሏል። በ128 አገራት ላይ በተደረገው የደስታ ዋጋ ጥናት 14 የአውሮፓ አገራት አሜሪካ፣ ካናዳ፣ አውስትራሊያና ኒውዚላንድን ጨምሮ 18 አገራት $163,579 ዋጋ ያለው ደስታን ያቀረቡ ሲሆን አይስላንድ፣ አውስትራሊያ፣ ስዊዘርላንድ፣ ኒውዚላንድ እና አሜሪካ ከ1 እስከ 5ኛ ደረጃ ከፍተኛውን የደስታ ዋጋ አገራት መሆናቸው ተገልጿል። በተቃራኒው ኢትዮጵያ፣ ናይጄሪያ፣ ሩዋንዳ፣ ሞሪታኒያ እና ቦሊቪያ እንደ ቅደም ተከተላቸው በዓለም ላይ ከ1-5 ደረጃ ዝቅተኛው ደስታ የሚያወጣባቸው ሀገር እንደሆነ ጥናቱ ገልጿል። የአገዛዙ ስልጣን አስጠባቂ አየር ወለድ በባንዳዎች እየተመራ ፋኖን እከባለሁ ብሎ በፋኖ በተሰነዘረበት ጥቃት ከፍተኛ ጉዳት ማስተናገዱ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም 2ኛ ኮር ነበልባል ክፍለ ጦር ዛሬ ነሐሴ 11 ቀን 2018 ይፋ ባደረገው መረጃ ለከበባ የመጣው የብልጽግና አገዛዝ ስልጣን አስጠባቂ አየር ወለድ ኮማንዶን ጨምሮ ጥምር ጦር ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታውቋል። ራሱን አየር ወለድ ኮማንዶ ነኝ ብሎ የሚጠራው የብልጽግና ስልጣን አስጠባቂ ጦር መነሻውን ከረርቲ ከተማ በማድረግ በተላላኪ ባንዳ ሚሊሻ እየተመራ ወደ ፋኖ ቀጠና እንቅስቃሴ ያደረገ ቢሆንም በነበልባል ክፍለ ጦር ድባቅ ተመቷል ያለው መረጃ ለከበባ የመጣው የጠላት ኃይል በአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም 2ኛ ኮር ነበልባል ክፍለ ጦር በደፈጣ ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። ክፉኛ የተመታው የጠላት ኃይል መውጫ ቀዳዳ በማጣቱ ሽፋን እንዲደረግለት ጠይቆ በዙ 23 ታግዞ ከባልጪ ወደ ክርስቶስ ሰምራ ያቀና ቢሆንም አባዳሌ በተባለ ቦታ በተዘጋጀለት ወጥመድ ሰተት ብሎ በመግባት በተሰነዘረበት ተጨማሪ የደፈጣ ጥቃት ክፉኛ መመታቱን ይኸው መረጃ ጠቅሷል። ከ300 በላይ አገዛዙን ስልጣን አስጠባቂ ኮማንዶዎች ጨምሮ ጥምር ጦር በሚል ለከበባ የተንቀሳቀሰ የጠላት ኃይል በርካታ ኃይሉ መደምሰሱን ይኸው መረጃ ጠቅሷል። በዚያው ወደ ውጊያ ድንቅ የተባለ የደፈጣ ኦፕሬሽን የተካኑ ነበልባሎች የፊት ማጥቃታቸውን መቀጠላቸውና አገዛዙ ሙትና ቁስለኛውን በአምቡላንስና አይሱዚ መኪና ጭኖም የቀረ ኃይሉን ይዞ ለመፈርጠጥ መገደዱን የጠላት ቁስለኛ በርካታ መሆኑን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 11 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆኑት ጥቁር አንበሳ ክፍለ ጦር ድንዝዛ ላይ በጠላት ኃይል ላይ ጠንካራ እርምጃ ወስዶ ድል መቀዳጀቱን ዛሬ ነሐሴ 11 ቀን 2018 አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ህዝብ ግንኙነት መምሪያ ባወጣው መረጃ አስታውቋል። ከደጎማና ከበለሳ በአፈሳ የሰበሰበውን ወጣት በርካታ ተሽከርካሪዎች ጭኖ በማጀብ ላይ በነበረው የጠላት ኃይል በአርበኛ ልባርግ ሙላት እየተመራ በእጀባ ላይ የነበረውን ከ20 በላይ ተሽከርካሪ ጥቃት በመሰንዘር ጠላት የፋኖን ድንገተኛ ጥቃት ተከትሎ እግሬ አውጪኝ ብሎ ለመፈርጠጥ መገደዱን ከማክሰኝትና ከጠዳ እንዲሁም ከደጎማ የሚያግዝ ኃይል ወደ ፋና ድንዝዛ አቅጣጫ በማንቀሳቀስ ራሱን ለማትረፍ ሲፍጨረጨር እንደነበር ገልጿል። ጥቃቱን ተከትሎ ከተለያዩ ከተሞች በአፈሳ የተሰበሰቡ ወጣቶች ወዲያውኑ እንዲበተኑ መደረጉን ለእጀባ የተሰማራው የጠላት ኃይል ከፍተኛ ኃይል ከባድና ቀላል የመቁሰል አደጋ ጭምር ማስተናገዱን አፋብን ጎንደር ጠቅላይ ግዛት ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ ከወታደራዊ እንቅስቃሴ ጎን ለጎን የተለያዩ አደረጃጀቶችና ህዝባዊ መድረኮችን ፋኖ አጠናክሮ መቀጠሉን እዙ ገልጿል። በዚህም አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጀነራል ባንታ ባታ 1ኛ ኮር ጣና ገላውዲዮስ ክፍለ ጦር ዛሬ ነሐሴ 11 ቀን 2018 ከአንበሶ ብርጌድ አባላትና አመራሮች ጋር ጥልቅ ውይይትና ግምገማ ማድረጉን ጠቅሶ ስያሜውንም መለወጡን አስታውቋል። ራሱ እንደ ንስር እያደሰና አደረጃጀቱን በማዘመን ላይ የሚገኘው ክፍለ ጦሩ በቅርቡ ነሐሴ 9 ቀን 2018 ክፍለ ጦሩን በአዳዲስ የአደረጃጀት ሪፎርም ሰርቶ ማጠናቀቁን አስታውሶ ከእዝና ከኮር በተቀመጠለት አቅጣጫ መሰረት ከስሩ ካሉ ብርጌዶች ጋር ላለፉት 3 ወራት የተከናወኑ ወታደራዊና ፖለቲካዊ እንቅስቃሴዎችን በጥልቀት ገምግሞ አቅጣጫ ማስቀመጡንም ጠቅሷል። ወታደራዊ አደረጃጀትን ለመገንባት በሚደረገው ጥረት ውስጥ እስከዛሬ አንበሶ ብርጌድ በመባል ይታወቅ የነበረው ከዛሬ ነሐሴ 11 ቀን 2018 ጀምሮ አዲስ መዋቅር አደረጃጀቱን ሬጅመንት 2 ተብሎ እንዲጠራ መወሰኑንም ይኸው መረጃ ጠቅሷል። በዚሁ ቀጠና ጀነራል ኃይሌ ዘውባንተ ክፍለ ጦርና የእዝና የክፍለ ጦር አመራሮች በተገኙበት ከሰዴ ሙጃ
ሙጃ ወረዳ ማህበረሰብ ጋር በሮቢት ከተማ ሰፊ ውይይት መደረጉን አስታውቋል። አፋብን ጎንደር ጠቅላይ ግዛት በላይ የፋኖን ወቅታዊ ቁመናና የትግል ስኬት፣ ቀጣይ የትግል አቅጣጫዎችን እንዲሁም ከማህበረሰቡ ጋር ስላለው የደጀንነትና የትግሉ አጠቃላይ ሂደት በተመለከተ ጥልቅ ውይይት ማድረጉን በዚህ የውይይት መድረክም የሮቢት ከተማ ነዋሪዎች፣ ማህበረሰብ ተወካዮች፣ የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበት የጎንደር ፋኖ ወደ አንድነት መምጣቱን አስመልክቶ ደስታቸውን መግለጻቸውን፣ በቀጣይም እዙ ሁሉንም ኮሮችና ክፍለ ጦሮች በማዋሃድ በጋራ ጠላታቸው ላይ እንዲዘምቱ ፖለቲካዊና ወታደራዊ ስትራቴጂ መንደፍ አስፈላጊ መሆኑን በዚሁ መድረክ ላይ ትኩረት ተሰጥቶ መገለጹና ስምምነት መደረጉን ይኸው መረጃ ጠቅሷል። ፖለቲከኞችን በማሰር የሚቆም ትግል አይኖርም በማለት ኢህአፓ በስር ላይ የሚገኙ የፓርቲው አመራሮችና አባላትን በተመለከተ በመግለጫ ተቃውሞ ገለጸ። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ዛሬ ነሐሴ 11 ቀን 2018 ዓ.ም ፖለቲከኞችን በማሰር የሚቆም ትግል የለም በማለት በአዲስ አበባ ውስጥ የታሰሩ የኢህአፓ ማዕከላዊ ኮሚቴ አባልና የፓርቲው የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ፣ የኢህአፓ አባል አቶ አበባ አካሉ እንዲሁም ጠበቃ አበራ ንጉስ ሐምሌ 27 ቀን 2018 መታሰራቸውን ከዚህ ቀደም በመግለጫ አውጥቶ እንደነበረ አስታውሶ ፍርድ ቤቱ በዛሬው ዕለት መርማሪ ፖሊስ ያቀረበውን ጥያቄ በመቀበል ተጨማሪ 10 የምርመራ ቀናት እንደፈቀደባቸው በዚሁ የተቃውሞ መግለጫ አንስተዋል። ፖለቲከኞቹ ህገ መንግስታዊ መብታቸውን ተጠቅመው ሀሳባቸውን በመግለጻቸው እንዲሁም ጠበቃው ሙያዊ ተግባሮቹን በማከናወኑ ፈጽሞ ሊታሰሩ አይገባም ያለው ኢህአፓ ኢትዮጵያንን ተደራጅተው በህጋዊ መንገድ የፖለቲካ እንቅስቃሴ እያደረጉ ያሉትንም ጭምር በማስፈራራት በማፈንና በማሰር ትግልን ማስቆም ሆነ መላው ህዝብ የሚፈልገውን ለውጥ ማስቀረት በጭራሽ የሚቻል አይደለም በማለት ድርጊቱን አውግዟል። ድርጅታችን ኢህአፓ በህጋዊ መንገድ ተመዝግበው በሰላማዊ መንገድ የፖለቲካ ትግሉን የሚያካሄድ ለሁሉም ዜጎች በጭቁኖች ግፏን ጭምር ሁሌም ሲፋለም የኖረ በመሆኑ በአባላቱ ላይ የሚፈጸመው ግፍና በደል የማይታገስ መሆኑን ሊታወቅ ይገባል ሲል ተቃውሞ ገልጿል። የሀገሪቱን ህገ መንግስት ማስከበር በሁሉም እርከን ላይ ከሚገኙ የመንግስት ባለስልጣኖች ግዴታቸው ቢሆንም የብልጽግና መንግስት ባለስልጣናት ግን ከማክበርና ከማስከበር ይልቅ ዜጎችን ረግጦና ጨፍልቆ ለመግዛት እንዲችሉ ሲስማማቸው ብቻ ህገ መንግስቱን በመሳሪያነት ለመጠቀም ይታትራሉ ሲል ተቃውሞ ገልጿል። የኢህአፓ ህዝብ ድምጽ በመሆን የዜጎች መብቶች የሚከበሩባት፣ የህግ የበላይነት የሚሰፍንባት፣ የአገር ሉዓላዊነትና በዜጎች እኩልነት ላይ የተመሰረተ አንድነት እውን የሚሆንባትን ዴሞክራሲያዊ ኢትዮጵያን ለመስረት የሚታገል ፓርቲ መሆኑን በዚሁ መግለጫ ጠቅሶ ይህ የኢህአፓ አቋም የማይዋጥላቸው የብልጽግና ባለስልጣናት በፓርቲያችን ላይ ልዩ ትኩረት በማድረግ ጠንካራ የአመራር መሪዎችንና አባላትን ማስፈራራት፣ ማዋከብ፣ ከፍተኛ ክትትል ማድረግና ማሰር በተደጋጋሚ እየታዩ ያሉ ክስተቶች ናቸው ሲል ተቃውሟል። በአመራሮቻችን ላይ አሁንም ክትትሉ ማስፈራራቱ እንደቀጠለን ያለው ኢህአፓ ይስሐቅ ወልዳይ፣ አበባ አካሉና ጠበቃ አበራ ንጉስ የታሰሩት ያለምንም ጥፋትና ወንጀል ስለሆነ ሁሉም በአስቸኳይ እንዲፈቱ አጠንክረን እያሳሰብን በሌሎች ኢህአፓ መሪዎችና አባላት ላይ የሚደረገው ማስፈራራት፣ ዛቻና ክትትል በአስቸኳይ እንዲቆም እንጠይቃለን ሲል አስታውቋል። የሰላማዊ ትግል በሮች ሁሉ ለመዝጋትና ወደ ሌላ መንገድ ለመገፍተር አትጣደፉ፣ የአፈና አገዛዝና ስርዓት ሰቆቃና ግድያዎች ያብቁ፣ የህግ በላይነት በገዢዎች ጭምር ይከበር ሲል የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ዛሬ ነሐሴ 11 ቀን 2018 ዓ.ም ባወጣው መግለጫ ፖለቲከኞችን በማሰር የሚቆም ትግል አይኖርም ሲል አስታውቋል። ይህ በእንዲህ እንዳለ አገዛዙ በፖለቲከኞች ላይ ታጣቂዎች ያደራጃሉ በሚል በፍርድ ቤት ዛሬ ያቀረበው ውንጀላ እያስተቸው ሲሆን ጠቅላይ ሚኒስትር አብይ አህመድ ሳናጣራ እናስርም በሚል ስልጣን ላይ በወጡ ማግስት በአደባባይ የገቡትን ቃል በማጠፍ ባለፉት 8 ዓመታት ተቀናቃኝ ያሏቸውን ሰላማዊ ፖለቲካ ታጋዮችን የምክር ቤት አባላትን ሳይቀር ያለመከሰስ መብታቸው ሳይነሳ በግፍ እስር ላይ አቆይተው ስልጣናቸውን በአፈና ለማስቀጠል የሚያደርጉት እንቅስቃሴ ውድቀታቸውን ያፋጥናል የሚሉ አስተያየቶች ተከትለው ቀርበዋል። በህወሓት የበላይነት የሚመራበትና ጠቅላይ ሚኒስትር አብይ አህመድ ጭምር በባለስልጣንነት የተካተቱበት ኢህአዴግ ዜጎችን ሲያሸብር ሲያስርና ሲያሰቃይ እንደነበረና የኢትዮጵያ ህዝብ ይቅር ብሎት እሳቸውም ስልጣን መያዛቸውን ስልጣን ላይ በወጡ ማግስት በፓርላማ ተናግረው ብዙዎችን ሲያስጨበጭቡ እንደነበር አይዘነጋም። ጠቅላይ ሚኒስትሩ ያንን ወንጀል ስልጣን ከወጡ ማግስት ጀምሮ ዛሬም ድረስ መድገማቸው የስርዓቱ ውድቀቱ ዋዜማ መሆኑን ተጨማሪ ምልክት ተደርጎ እየጠቀሰ ይገኛል። ይህ በእንዲህ እንዳለ አገዛዙ በሁለቱ የኢህአፓ ፖለቲከኞችና በጠበቃ አበራ ላይ ታጣቂዎችን ሲያደራጁ ነበር የሚል የፈጠራ ውንጀላ በማቅረብ ተጨማሪ የምርመራ ጊዜ እንዲሰጠው በፖሊስ በኩል ጠይቋል። አገዛዙ በተለመደ የሽብር ውንጀላ የጠረጠርኳቸው ያላቸውን የኢህአፓ ፓርቲ ፖለቲከኞች አበባ አካሉ፣ ይስሐቅ ወልዳይ እንዲሁም ጠበቃ አበራ ንጉስን ከጽምዶና ሌሎች ታጣቂዎች ጋር አላቸው ከተባለ ግንኙነት በተጨማሪ በዘይሴ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ ነበር የሚል ውንጀላ በማቅረብ ተጨማሪ ጊዜ እንዲሰጠኝ ማለቱን ተከትሎ በአገዛዙ ቁጥጥር ስር ያለው ፍርድ ቤት ተጨማሪ 10 ቀናት መፍቀድ ተለዋጭ ቀጠሮ ሰጥቷል። ተጠርጣሪዎቹ የፖሊስን ውንጀላ ውድቅ ያደረጉ ሲሆን ግራ ቀኙን አየው ያለው ፍርድ ቤት 10 ተጨማሪ ምርመራ ጊዜ በመፍቀድ ለነሐሴ 1 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱ ለማወቅ ተችሏል።
ጠቅላይ ሚኒስትሩ በመፈንቅለ መንግስት የተቆጣጠሩትን አማራ ክልል ፖሊስ ለመምራት ወታደራዊ ጀኔራል መመደባቸው በክልሉ ያሰቡትን ተጨማሪ ጥፋት አድማስ ለማስፋት የተዘጋጀ እርምጃ ነው የሚል ወቀሳ ተከትሎ ቀርቧል። ሰሞኑን የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች እሳቸውን ጨምሮ ያደረጉትን ግምገማ ተከትሎ የመጣ ሹመት መሆኑ ጥያቄ አስነስቷል። ጠቅላይ ሚኒስትር አብይ አህመድ በአማራ ህዝብ ላይ ጦርነት ካወጁ በኋላ መፈንቅለ ስልጣን በማድረግ በዶክተር ይልቃል ከፋለ ይመራ የነበረውን የክልሉን አስተዳደር በአቶ አረጋ ከበደ አማካኝነት እንዲመራ በማድረግና አዲስ ካቢኔ በመቋቋም በኦሮሞ ብልጽግና ፓርቲ ከፍተኛ አመራር የቀድሞ ኦሮሚያ ክልል ብልጽግና ጽህፈት ቤት ኃላፊ ፍቃዱ ተሰማ ከጀርባ እየመሩ መሆናቸውን ሰሞኑን የተደረጉ ግምገማዎችን መሰረት አድርጎ በክልሉ እየተወሰደ ያለው ወታደራዊ እርምጃ ተጠናክሮ እንዲቀጥል ህዝቡን የጥቃት ኢላማ ለማድረግ መወሰናቸው መረጃ በወጣ ማግስት በሶማሊያ አልሸባብ እንዲዋጋ የተሰማራው ሰራዊት አዛዦች አንዱ የነበረው ሌተናል ጀነራል ጥጋቡ ይልማን የአማራ ክልል ፖሊስ ኮሚሽን ዋና ጠቅላይ መምሪያ አዛዥ እንዲሆን ማድረጋቸው ጥያቄ አስነስቷል። ለይስሙላ አብይን ስልጣን ለማስቀጠል ተልዕኮ የሚፈጽሙት የክልሉ ፕሬዝዳንት አረጋ ከበደ ሾሟቸው የተባሉት ሌተናል ጀነራል ጥጋቡ ይልማ አረጋ ከበደም ሹመቱን ዛሬ በስማቸው ሰጡ ይባል እንጂ ውሳኔው በኦሮሞ ብልጽግና ፓርቲ ሰሞኑን ግምገማ ከተደረገ በኋላ የተወሰነ መሆኑን የሚጠቅሱ መረጃዎች ይወጡ ነው። የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር የነበረውና ለጥቂት ወራት የአማራ ክልል ፖሊስ ኮሚሽን ኮሚሽነር እንዲሆን የተደረገው ጀነራል ዘላለም መንግስቴ በቅርቡ የክልሉን ፖሊሶች ሰብስበው ሰላምና መረጋጋት አምጥተናል፣ የተሻለ ስራ እየሰራን ነው የሚል መግለጫ መስጠቱን የሚያስታውሱ ወገኖች የፖሊስ ኃይልን ከአዲስ አበባ ቀጥሎ በአማራ ክልል በጀነራል በመቆጣጠር ጠቅላይ ሚኒስትሩ ስልጣናቸውን ለማስቀጠልና ህዝቡ ላይ ጥቃት ፈጽመን የፋኖን እንቅስቃሴ እናንበረክካለን የሚለው እቅዳቸውን መሰረት አድርጎ ሰሞኑን በኦሮሞ ብልጽግና ፓርቲ እሳቸውን ጨምሮ ከፍተኛ አመራሮች የተደረገውን ውይይትና ግምገማ መሰረት አድርጎ የተሰጠ ሹመት ነው የሚለው አስተያየቶች ተከትለው ቀርበዋል። አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ሰላማዊ ሰዎችን የጥቃት ኢላማ ማድረግ፣ ህጻናትና ሴቶችን በመድፈር አስገድዶ መድፈርን እንደ ጦር መሳሪያ በመጠቀም የዘር ማጥፋትና የጦር ወንጀል እየፈጸመ መሆኑ በተደጋጋሚ የተገለጸ ሲሆን ይህንኑ ተግባር አጠናክሮ የቀጠለው ያገዛዙ ስልጣን አስጠባቂ ጦር በኮማንድ ፖስት ካለፉት 3 ዓመት በላይ ከህግ አግባብ ውጭ ክልሉን ከማስተዳደር አልፎ የፖሊስ መዋቅርን በወታደራዊ አዛዥ ሙሉ ለሙሉ ለመቆጣጠር ያደረገው እንቅስቃሴ ስርዓቱ እየገባው ያለው ስጋትና የክልሉ ፖሊሶች እየመጣ ያለውን አደጋ በመረዳት ከህዝባቸው ጎን እንዲቆሙ ከወዲሁ ጥሪ እየቀረበ ይገኛል። ሌተናል ጀነራል ጥጋቡ ይልማ የአገዛዙን ስልጣን ለማስቀጠል ከአማራ ህዝብ በተቃራኒ ከተሰለፉ ያገዛዙ ወታደራዊ አዛዦች አንዱ በመሆን ተልእኮውን ለመፈጸምና ህዝብ ለመጨፍጨፍ የፖሊስ መዋቅሩን እንደ አገዛዙ ስልጣን አስጠባቂ ጦር ሁሉ ለመጠቀም ተልእኮ የተሰጠው ቢሆንም በጦር ወንጀል በመዘፈቅ ከነገ ጠያቂነት እንደማይድን ከወዲሁ አንዳንዶች እያስጠነቀቁ ይገኛል። ጠቅላይ ሚኒስትሩ ቀደም ሲል የአዲስ አበባ ፖሊስ ኮሚሽን አዛዥ ያደረጓቸው ሌተናል ጀነራል አስራት ዲኔሮ በመከላከያ ሰራዊት ውስጥ የመተከል ኮማንድ ፖስት አዛዥ በነበሩበት ወቅት በአካባቢው የአማራ ብሔር ተወላጆች ላይ ያነጣጠረ ተደጋጋሚ ጭፍጨፋ ሲፈጸም እንደነበርና ይህንኑ ተከትሎ ቅሬታ ሲቀርብ የነበረ ቢሆንም ጠቅላይ ሚኒስትሩ ጀነራሉም ሆነ ባለቤታቸውን ጀነራሉን የአዲስ አበባ ፖሊስ ኮሚሽን ኮሚሽነር በማድረግ ባለቤታቸው ሚኒስትር በመሆን ከህዝብ ተቃራኒ የተሰለፉ ታማኞቻቸውን ስልጣን መስጠታቸው ተደጋግሞ ሲጠቀስ ቆይተዋል። የጠቅላይ ሚኒስትሩ እርምጃ ሙሉ ለሙሉ በወታደራዊ አገዛዝ ስልጣናቸውን ለማጠናከር ያላቸው ፍላጎት ነው የተባለ ቢሆንም ያለው ተጨባጭ ሁኔታ ይህንን እንደማያሳይና ጠቅላይ ሚኒስትሩ ከጊዜ ወደ ጊዜ ስልጣናቸውን አደጋ ላይ የሚጥል ተጨማሪ አፈና እርምጃ በመውሰድ ውድቀታቸውን እያፋጠኑ ነው የሚሉ አስተያየቶችም ተከትለው ቀርበዋል። በጉራጌ ዞን የተጣለው ኮማንድ ፖስት በአበሽጌና አካባቢው ሰላም ማስፈን አልቻለም፣ ጥቃቶች ማቆም አልቻለም ሲል ጎጎት ለጉራጌ አንድነት ፓርቲ ተቃውሞውን ገለጸ። ጎጎት ለጉራጌ አንድነት በጉራጌ ዞን ለተከታታይ ዓመታት የጣለው የኮማንድ ፖስት ጣልቃ ገብነት በአበሽጌ ወረዳና አካባቢ የተፈጸሙ ያሉ ዘግናኝ ጥቃቶችን መከላከል፣ ሰላም ማስፈንና ማጽናት አልቻለም በማለት ዛሬ ነሐሴ 11 ቀን 2018 ባወጣው መግለጫ ጠቅሶ በቅርቡ በአካባቢው የተገደሉ 3 የአማራ ብሔር ተወላጆች ከህዝብ ማመላለሻ ላይ እንዲወርዱ ተደርገው እጃቸው የፍጥኝ ታስሮ የተረሸኑበትን እርምጃ ተከትሎ በስም ሳይጠቅስ በቅርቡ የተገደሉት ንጹሐን ጉዳይ በገለልተኛ አካል ምርመራ እንዲደረግ ሲል በመግለጫው ጠይቋል። ፓርቲው ዛሬ ባወጣው በዚሁ መግለጫ የኮማንድ ፖስቱ መዋቅር ሰላም ከማስከበር ይልቅ እንደ መደበኛ አሰራር ተወስዶ መቆየቱን አዋጭነቱና አግባብነቱ ጥያቄ ውስጥ የከተተ ነው ሲል ስር ነቀል ማሻሻያ እንዲደረግ ሲል ጠይቋል። የጎጎት ፓርቲ እየተባባሰ የመጣውን የአበሽጌ አካባቢ ጸጥታ ሁኔታ አስመልክቶ ባወጣው በዚሁ መግለጫ ባለፉት ጥቂት
ሳምንታት በወረዳው በተፈጸሙ ተከታታይ ጥቃቶች በንጹሃን ዜጎች ላይ እጅግ ዘግናኝ ግድያ፣ እገታ፣ የአካል ጉዳት፣ የሴቶች መደፈርና የህፃናት መታፈን ተፈጽመዋል ሲል ገልጿል። ፓርቲው በዚሁ መግለጫ በጥቃቶቹ ሳቢያ ገበያዎች መደበኛ እንቅስቃሴያቸውን ማቆማቸውን፣ አነስተኛ የገጠር ከተሞችም መቀዛቀዛቸውን፣ ተደጋጋሚ የሰዓት እላፊ መጣሉን፣ የማህበረሰቡ የአብሮነት ጊዜያት ያስቀረ መሆኑን፣ በመኪኖች በመንገደኞችና በሸቀጥ ትራንስፖርት ላይ የሚፈጸሙ ዘረፋና እገታ ሰፊ ኢኮኖሚ ማህበራዊ እንቅስቃሴ መስተጓጎል መፍጠሩንም ጠቅሷል። የአካባቢው ሰላም ለማስጠበቅ በተሰማሩ የመንግስት ጸጥታ ኃይሎች ላይም ተደጋጋሚ ጥቃቶች እየተፈጸሙ ይገኛል ያለው ጎጎት ፓርቲ በአበሽጌ፣ ምስራቅ መስቃን፣ ሶዳ፣ ቆሴና ውልቂጤ አካባቢዎች የሚታዩት ተከታታይ የጸጥታ ችግሮች በአጋጣሚ የተፈጠሩ አለመሆናቸውን የጠቆመው መግለጫ የችግሩ አድማስና ተያያዥነት ሲታይ ጉዳዩ ፖለቲካዊና የጸጥታ ሻጥር እንዳለበት ከፍተኛ ጥርጣሬ ያጭራል ሲል ገልጿል። በተለይም በአሽጌና ሶዶ አካባቢ የሚፈጸሙት ጥቃቶች ከወሰን ጥያቄዎች ጋር ግንኙነት የሌላቸውና አካባቢውን በስጋት ውስጥ በማቆየት ከህገወጥ የንግድና የጦር መሳሪያ ዝውውር ማትረፍን በሚፈልጉ አካላት የሚደረግ የሽብር ተግባር እንደሆነ ገልጿል። ጎጎት ፓርቲ በዚሁ መግለጫ የወረዳው የዞኑም ሆነ የክልሉ መንግስት ችግሩን ከስሩ ለመፍታት ተጎጂዎችን ለማቋቋም ለህዝቡ ግልጽ መረጃ ለመስጠት ወይም ህዝባዊ ሰልፎችን ለማስተናገድ ፈቃደኛ አይደሉም ያለ ሲሆን በዚሁ መግለጫ ባስተላለፈው ጥሪ ህዝቡን ከጥቃት የመጠበቅ ኃላፊነታቸውን ባልተወጡ የፖለቲካ የደህንነትና የጸጥታ አመራሮች ላይ ተጠያቂነት እንዲረጋገጥ በጸጥታ ኃይሎች ስነ ምግባር ገለልተኝነትና አቅም ላይ ጥልቅ ግምገማ በማድረግ የኮማንድ ፖስቱ ግብ ስምሪትና ትጥቅ ስር ነቀል ማሻሻያ እንዲደረግበት፣ በዞኖቹ ላይ ያረፈውን የጸጥታ ወጪ ጫና የፌዴራልና የክልል መንግስታት እንዲጋሩ እንዲሁም ከመደበኛ ኃይሎች ጎን ለጎን የአካባቢውን ወጣቶች ሚሊሻዎች በማሰልጠን ጥበቃው እንዲጠናከር ሲል የጠየቀ ሲሆን በንጹሐንና በጸጥታ ኃይሎች ላይ የሚፈጸሙ ጥቃቶች ፓርቲውን ባወገዘበት በዚሁ መግለጫ በቅርቡ በቁጥጥር ስር በዋሉ ተጠርጣሪዎች ላይ የጸጥታ ኃይሎች በወሰዱት እርምጃ ላይ በገለልተኛ አካል ማጣራት እንዲደረግና የቀጣይ እርምጃዎች ጥብቅ ህግ የተከተሉ እንዲሆኑ ጥሪ ያቀርባለሁ ሲል ጎጎት ለጉራጌ አንድነት ዛሬ ነሐሴ 11 ቀን 2018 ባወጣው በዚሁ መግለጫ ጠቅሷል። በእንዲህ እንዳለ ሐምሌ 24 ቀን 2018 በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ናቻ ቁሊቲ ቀበሌ 3 የአማራ ብሔር ተወላጆችን ከህዝብ ማመላለሻ ላይ በማስወረድ ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ተደርገው ፋኖ ናችሁ በሚል ሰበብ ታሪክ እንደሚያወሳው በቀይ ሽብር ዘመን ሲደረግ ከነበረው በላይ እጅግ ኢሰብአዊ በሆነ ሁኔታ ግድያ ተፈጽሟል በማለት እናት ፓርቲና ኢህአፓ ጭምር የተካተቱበት ትብብር ለኢትዮጵያ አንድነት ድርጊቱን በማውገዝ በአሽጌ የተፈጸመው ግድያ የቀይ ሽብርን የሚስተካከል ነው ሲል መግለጫ ማውጣቱን ጠቅሰን መዘገባችን አይዘነጋም። ታላቅ የሰብአዊ ድጋፍና የገቢ ማሰባሰቢያ ጥሪ። ወገንን በችግር ጊዜ መደገፍ፣ እንባውን ማበስና ከጎኑ መቆም የሁላችን የማይታጠፍ ሰብአዊ፣ ታሪካዊና ወገናዊ ግዴታችን ነው። በአሁኑ ወቅት በአማራ ህዝብ ላይ እየደረሰ ያለውን ዘግናኝ ኢሰብአዊ ድርጊቶችና ሞት፣ መፈናቀልና የሀብት ውድመት፣ ረሃብ፣ ስቃይና ስደት ዓለም የመሰከረው ሀቅ ነው። በዚህ መከራና ስቃይ ውስጥ ለሚገኙ ወገኖቻችን እኔም ለወገኔ ብለን አለኝታችንን ለማሳየት የገቢ ማሰባሰቢያ ምሽት ተዘጋጅ። በመሆኑም በዩናይትድ ኪንግደም እና በመላው ዓለም ለምትገኙ አማራውያንና የአማራ ወዳጆች በሙሉ በዚህ ታላቅ የበጎ አድራጎት ምሽት እንድትገኙና ለህዝባችሁ ያላችሁን ቁርጠኝነትና ፍቅር ለመግለጽ እንድትችሉ በአክብሮት ተጋብዛችኋል። ማሳሰቢያ፣ ሙሉ ድጋፉ ለተጎዱ ወገኖቻችን የሚውል ሲሆን ዝግጅቱም በ6 የሚዲያ አጋሮች በቀጥታ ለህዝብ ይተላልፋል። የዝግጅት ቀን ሴፕቴምበር 20 2026፣ ሰዓት ከቀኑ 2 ፒኤም እስከ ማታ 10 ፒኤም። ቦታ ሆክልብሮክ ባር ኤንድ ሬስቶራንት 68 ሜንደን ሮድ በርሚንጋም። ፖስት ኮድ B210T። የመግቢያ ዋጋ እራትን ጨምሮ ለአንድ ሰው ሲንግል 50 ፓውንድ፣ ለቤተሰብ ፋሚሊ 70 ፓውንድ፣ ቪአይፒ 100 ፓውንድ። የኪነ ጥበብ ምሽቱ በታዋቂዋ ድምፃዊ የምክር ሲሳይ በኪቦርድ ቤቢ ማሲንቆ ጋር በመቀናጀት ሙዚቃውና ባህላዊ ዝግጅቱ ለታዳሚውና ለመላው ህዝባችን በ6 የሚዲያ አጋሮቻችን በቀጥታ ይተላለፋል። የሚዲያ አጋሮችና ተባባሪዎች ኤቢሲ ሚዲያ፣ አንከር ሚዲያ፣ ህብር ሬዲዮ፣ ኤምኤስ ሚዲያ፣ ፍሪ ፕሬስ እና ማማ ሚዲያ። ኑ ወገኖቻችን እየረዳን የአዲስ ዓመትና የመስቀል በዓልን በጋራ እናክብር። አዘጋጆች የአማራ ማህበራት ግብረ ኃይል በዩኬ። አይቀር። በኦሮሚያ ክልል የግዳጅ አፈሳ አንሄድም ያሉ ወጣቶች ላይ ድብደባና ግድያ መፈጸሙ ቀጥሏል። በጂማ ዞን ሊሙ ወረዳ ሚሊሻ ውትድርና የሸሸ አንድ ታዳጊን ደብድቦ መግደሉ ህዝቡን አስቆጥቷል። የሟችን አስክሬን በመያዝ ወጣቶች አደባባይ በተቃውሞ ድምፃቸውን አሰምተዋል። በኦሮሚያ ክልል የተስፋፋውን የግዳጅ አፈሳ ተከትሎ ከዚህ ቀደም በምዕራብ ሐረርጌ አፈሳ የሸሸ ታዳጊ ተደብድቦ መገደሉን ተከትሎ በአካባቢው ቅሬታ የተነሳ ቢሆንም ዛሬ ነሐሴ 11 ቀን 2018
ዓ.ም በጅማ ዞን ሊሙ ወረዳ ሚሊሻ አንድ ታዳጊን በግድ ውትድርና ሊያፍስ መሞከሩን ተከትሎ ታዳጊው ላለመሄድ ሲከላከል በደረሰበት ከፍተኛ ድብደባ ህይወቱ ያለፈ ሲሆን ህዝቡ አስከሬኑን ተሸክሞ አደባባይ በመውጣት እየተዘዋወረ ተቃውሞውን አሰምተዋል። ዛሬ ጠዋት በጅማ ሊሙ ወረዳ ሚሊሻ የገደለውን ታዳጊ ወደ ጦርነት ሊልኩት መዘጋጀታቸውን ተከትሎ ለጦርነት አልደረስኩም፣ ጦርነት አልፈልግም በማለት ላለመሄድ ያቀረበውን ተቃውሞ በድብደባና በኃይል ለማስገደድ በሞከሩበት ወቅት የፈጸሙት አሰቃቂ ድብደባ ህይወቱን ያሳለፈው ሲሆን ይህኑ ተከትሎ አደባባይ ወጥተው ህዝቡ በከፍተኛ ደረጃ ተቃውሞውን አሰምተዋል። ዳውን ዳውን ሽመልስ አብዲሳ፣ ዳውን ዳውን አብይ ይሉ የነበሩ ወጣቶችም ተደምጠዋል። በክልሉ ትንሽ ሀብት አላቸው ተብለው የሚታሰቡ ወገኖች ታዳጊ ልጆቻቸውን ለመከላከል ለአካባቢው ባለስልጣናትና ለጸጥታ ኃላፊዎች ጉቦ እየሰጡ የተያዙባቸው ልጆች ሲያስለቅቁ የብዙሃኑ ልጆች ግን እየታፈሱ እድሜያቸው ለውትድርና ያልደረሰ ታዳጊዎችን ጨምሮ ዛሬም ለስልጠና በሚል ወደ ተለያዩ ወታደራዊ ማሰልጠኛዎች እየገቡ ቢሆንም ከ3 ወራት ካልበለጠ ስልጠና በኋላ ወደ ጦር ሜዳ እየተሸኙ መሆናቸው በየአካባቢው ይህን ተከትሎ ህዝቡ ልጆቻችንን መድረሻ አሳጣል፣ ለማን ሲባል ነው ጦርነት ልጆቻችን የሚማገዱት የሚሉ ቅሬታዎች እያደጉ መምጣታቸውን ከክልሉ የሚወጣው መረጃ ይገልጻል። ዛሬ አስክሬኑን ይዘው አደባባይ ይዘዋወሩ የነበሩ ወጣቶች በቃን፣ ጦርነት አንፈልግም፣ ከስልጣን ውረዱ፣ የኦሮሞ ህዝብን አዋርዳቸዋል የሚሉ ተቃውሞዎችና ቅሬታዎች የተሰሙ ሲሆን አዛውንት እናቶች ጭምር ድርጊቱን በመቃወም አገዛዙን ይረግሙ እንደነበር ከአካባቢው የወጣው መረጃ ይገልጻል። በክልሉ ተጠናክሮ የመጣው አፈሳ መነሻ አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ያሰበውን ወታደራዊ ውጤት ለማምጣትና በተለይም ፋኖ ከትግራይ ኃይሎች ከኦሮሞ ነጻነት ግንባርና ሌሎችም ጋር ተባብሮ ስርዓቱን ሊገለብጥ ነው፣ የኦሮሞ መንግስት እንዳይገለበጥ መዋጋት አለባቸው በሚል እድሜያቸው ለውትድርና ያልደረሱ ታዳጊዎችን መንደር ለመንደር እያፈሱ ወደ ተለያዩ ጦር ካምፖች እየወሰዱ ሲሆን ወላጆች አደባባይ ወጥተው አልቅሰው ልጆቻቸውን ለማስጣል የሞከሩ ድብደባና እንግልት እንደደረሰባቸው ከዚህ ቀደም መዘገባችን አይዘነጋም። በቅርቡ በምዕራብ ሐረርጌ በተመሳሳይ አንድ ታዳጊው የግዳጅ አፈሳ መሸሹን ተከትሎ ተደብድቦ ህይወቱ ማለፉን በአካባቢው ህዝቡ በድርጊቱ መቆጣቱን ጠቅሰን መዘገባችን ይታወሳል። የጠቅላይ ሚኒስትር አብይ አህመድ አገዛዝ ስልጣኑን በጦርነት ለማስቀጠል የታዳጊዎችን ህይወት እያጠፋ ሊቀጥል አይገባም፣ ጦርነት በቃን የሚሉ ድምጾች ወደ ተደራጀ ህዝባዊ ተቃውሞ ሊያድጉ ይገባል የሚሉ አስተያየቶች በተደጋጋሚ ሲደመጥ ተስተውለዋል። በማህበራዊ ሚዲያ ይፋ የሆነውና 3 ወጣቶች ሲደበድቧት የነበረችውን ታዳጊ በተመለከተ ፖሊስ ያወጣው መግለጫ ተጨማሪ ጥያቄ አስነስቷል። ድርጊቱ የተፈጸመው ከ10 ወራት በፊት ነው ያለው አዲስ አበባ ፖሊስ። ለመሆኑ ባለፉት ወራት ደብዳቤዎቹ በህግ እስካሁን ሳይጠየቁ የቆዩት ለምንድን ነው? ለመሆኑ የትኛው ባለስልጣን ነው ከለላ የሰጣቸው? የሚሉ ጥያቄዎች ተከትለው ቀርበዋል። በማህበራዊ ሚዲያ ይፋ የሆነውና ጥቅምት 14 ቀን 2018 ከ10 ወራት በፊት በኮልፌ ቀራኒዮ ክፍለ ከተማ በጓደኞቿ መካከል አሜት ተፈጽሟል በሚል በአደባባይ የተቀባበሉ ሲደበድቧት የሚያሳይ ቪዲዮ የተሰራጨባት ታዳጊ ሁኔታ ሰፊ መነጋገሪያውንና በህግ እንዲጠየቁ ጥሪ የቀረበ ቢሆንም ፖሊስ ድርጊቱን ተከታትዬ ከዚህ ቀደም እነዚሁ ልጆች ታስረው መዝገቡን ለአቃቢ ህግ ልክ ያለው ቢልም እንዴት እስከዛሬ ድረስ በህግ ቁጥጥር ስር አልዋሉ የሚለውን ጥያቄ ሳይመልስ ቀርተዋል። የአዲስ አበባ ፖሊስ ህዝብ ግንኙነት ኃላፊ ኮማንደር ቶማስ እሸቴ ድርጊቱ ጥቅምት 14 ቀን 2018 በኮልፌ ቀራኒዮ ክፍለ ከተማ በጓደኞቿ መካከል በሐሜት ምክንያት የተፈጸመባት ጥቃት መሆኑን ፖሊስ ጥቆማ የደረሰው ቪዲዮ በማህበራዊ ሚዲያ ከመሰራጨቱ በፊት እንደነበርና ተጠርጣሪዎቹ በቁጥጥር ስር ውሎ ለ3 ሳምንታት ምርመራ ሲደረግባቸው ቆይቶ መዝገቡ ለፍትህ አካላት ተላልፈዋል ሲል በዚሁ መግለጫ ጠቅሷል። ልጅቷ ስትደበደብ የሚያሳየው ቪዲዮ መለቀቁ በልጅቷም ሆነ በቤተሰቧ ላይ አሉታዊ ጫና ያሳድራል። የቪዲዮውን መለቀቅ በተመለከተ ማን እንደለቀቀ 3ቱንም በቁጥጥር ስር ምርመራ እያደረግኩ ነው ያለው ፖሊስ በድርጊቱ የተጋለጡት ድብደባውን የፈጸሙት ከዚህ ቀደም በፖሊስ ታስረው ከነበረ እንዴት በህግ ሳይጠየቁ ቀሩ የሚለውን ጥያቄ ፖሊስ መግለጫ ሳይመልስ ቀርቷል። የደብዳቤዎቹ ወላጆች ልጆቻቸው ለህግ እንዳይቀርቡ ከለላ ለማድረግ መሞከራቸውን በተግባር ያሳያል። ልጆቹ በህግ አለመጠየቃቸው ተገቢ አይደለም። የቪዲዮ መሰራጨት ሳይሆን የተጎጂዋን ሞራል የሚጎዳው ዛሬም ድረስ በህግ ያልተጠየቁት ደብዳቤዎች ናቸው። ፖሊስ አሁን አስሬ ቪዲዮውን ማን እንደለቀቀ እየመረመርኳቸው ነው ያለበት ድርጊት ከዚህ ቀደምም ለይስሙላ ታስረው የተፈቱበትን ሁኔታ ያስታውሳል። በልጅቷ ላይ የተፈጸመው ድብደባ ፍትህ ያስፈልገዋል። የህግ ባለሙያዎች፣ የሰብአዊ መብት ተሟጋቾች ከልጅቷና ቤተሰቧ ጎን ሊቆሙ ይገባል የሚሉ ጥሪዎችም ተጠናክረው ቀጥለዋል። 3 ወጣቶች ታዳጊዋን እየተቀባበሉ ሲደበድቡና አጸያፊ ንግግር ሲናገሩ ይህኑ በቪዲዮ ቀርጸው የነበረ መሆኑና ቪዲዮ ሰሞኑን እንደ አዲስ መሰራጨቱን ተከትሎ በርካቶች ቁጣቸውን በመግለጽ በዚህ ድርጊት የተሳተፉት በሙሉ በህግ ሊጠየቁ እንደሚገባ ቅሬታ ሲያቀርቡ ቆይተዋል። ተደብዳቢዋ ታዳጊና ወላጅ እናቷን ጭምር ያገኙ በማህበራዊ ሚዲያ የደረሰባቸውና ፍትህ አጥተው ዛሬም ድረስ መቆየታቸውን በመጥቀስ አስተያየታቸውን እየሰጡ ይገኛል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካም ቁልፍ አጋር የሆነችው ኦማን ከኢራን ጋር የምታደርገውን የጎንዮሽ ድርድር ካላቆመች በቦምብ እናጋያታለን በማለትም ዳግም አስጠነቀቁ። ዛሬ ከፎክስ ኒውስ ጋር ቃለ ምልልስ ያደረጉት ፕሬዝዳንት ትራምፕ በመካከለኛው ምስራቅ የአሜሪካ ቁልፍ አጋር ከሆኑት መካከል አንዱ የሆነችው ኦማን የሆርሙዝ ሰርጥ ያለ እኛ እውቅና ወይም ድጋፍ እንዲከፈትም ከኢራን ጋር የምታደርገው ድርድርን ካላቆመች ከአሜሪካ በኩል የቦምብ ናዳ ይጠብቃታል ከመንገዳ ችን ውጭም እናደርጋታለን በማለትም ፕሬዝዳንት ትራምፕ አስጠንቅቀዋል። ካለፈው የካቲት ወር ጀምሮ ኢራን የዘጋችው ቁልፍ የዓለም የንግድና የመርከቦች መተላለፊያ የሆነው የሆርሙዝ ወሽመጥ እንዲከፈት የተለያዩ ጥረቶች ቢደረጉም እስካሁን ድረስም አመርቂ ውጤትም አልተገኘም። የዛሬ 11 ዓመት እንደ ፈረንጆቹ አቆጣጠር በ2015 በአሜሪካና በኢራን መካከል የተደረሰውን የኒኩሌር ስምምነት ካደራደሩት ወሳኝ አገራት መካከል አንዱ የሆነችው ኦማን ከአሜሪካ አስተዳደር ጋር ከ1980 ኤሮፓ አቆጣጠር ጀምሮ የመከላከያ ስምምነትም ተፋራሚ መሆኗም አይዘነጋም። በአሜሪካና በኢራን መካከል ለ60 ቀናት የተደረሰው የተኩስ አቁም ስምምነት ዛሬ በሚጠናቀቅበት ዋዜማ ላይ በመካከለኛው ምስራቅ የአሜሪካ ወሳኝ አጋር የሆነችው ኦማንን ቀደም ሲል ባለፈው ግንቦት ወር በተመሳይ ሁኔታ ያስፈራሩት ፕሬዝዳንት ትራምፕ የካቢኔት ስብሰባቸው ላይ የሆርሙዝ ሰርጥን ከኢራን ጋር በጋራ መቆጣጠር እንዴትም ይመለከቱታልም ተብለው ከአንድ ጋዜጠኛ ለቀረበላቸው ጥያቄ ፕሬዝዳንት ትራምፕ ሲመልሱ ሰርጡ ለሁሉም አገራት መከፈት አለበትም፣ ኦማን ከዚህ ድርጊትም ካልተቆጠበችም እናጋያታለን፣ ይህንንም ጠንቅቀው ያውቁታልም በማለትም ቀጥተኛ ማስፈራሪያ መሰንዘራቸው ይታወሳል። ፕሬዝዳንት ትራምፕ በቅርቡም ኢራን ከተሸነፈች በኋላ የሆርሙዝ ሰርጥን በአሜሪካ ቁጥጥር ስር ይሆናል የሚል አወነጋጋሪ አስተያየት ለመከላከያ ሰራዊትም አባላት መስጠታቸው ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።